አስቡት ለ8 ዓመታት ሰርታችሁ በደቂቃዎች ውስጥ ስታጡ። ብፁዕ አቡነ ናትናኤል የተሰማቸውን ጥልቅ ሐዘን ገለጹ። በሚኒሶታ በሀገረ ስብከታቸው የቅዱስ ገብርኤልና የእናታችን የቅድስት አርሴማ ቤተክርስቲያን በተገዛ በ3 ወሩ መቃጠሉን ተከትሎ የተሰማቸውን ጥልቅ ሐዘን ገልጸዋል። ድግምቶች ተቀባይነት አላቸው። በጥንቁልና ኃይለኛ ከሆንክና ከታወቅ ቤተክርስቲያን ልትከተል ትችላለህ። ይኮንን ያዋነ ወሙታነ ዋልቦ ማለት ለመንግስቱ ያደል የሚለው ምንኩስና በራሱ እንግዲህ መንኮሰ ሞተ ነው የሚባል ድሮ ማለት ነው። ድሮ አሁን መንኮሰ በላ ሆኗል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የመንፈስ ቅዱስ ድርሻና እንዲሁም ደግሞ የመንፈስ ቅዱስ የጸጋ ስጦታ እንዴት ይታያል? ኦርቶዶክስ እኮ ትፈርሳለች። እንዴት? ኦርቶዶክስ እኮ ትፈርሳለች። እንዴት? ስላሴ ነው ፈጣሪ ወይስ ሚካኤል ነው? ማን ነው ይነግረኝ? መድኃኔዓለም ነው ፈጣሪ ወይስ ገብርኤል ነው? መድኃኔዓለም። ለዩ፣ ይሄንን ለዩ። ዝማሬ አይደለም የቤተ ክርስቲያን ጉዳይ፣ ከበሮ መደለቅ አይደለም የቤተ ክርስቲያን ጉዳይ። ወጣቶች ኑርበት፣ ሃይማኖትን እወቅ፣ ተረዳ፣ ጠይቅ። መምህራን አሉልን። እነሱ የተጠመዱት ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምታስተምረውን እንደማታስተምር የምታመልከውን እንደማታመልክ አድርገው ለተከታዮቻቸው በሐሰት በመንገር ነው። ነገር ግን አንድን በባዕድ አምልኮ የተጠመደን ሰው ሂዱና አስተምሩ፣ ወደ ክርስቶስ መልሱ ብትሏቸው በፍጹም አያደርጉትም። አሁንማ ጭራሽ ወንጌላቸው ሁሉ ተቀይሯል፣ ቢዝነሳዊም ሆኗል። 5 ያሰ ሊለቅ ነው። 6 ጠላት ሊመታ ነው። 7 አንድ የፕሮቴስታንት ፓስተርን በዚህ ማዶ ደንጋይ የሚያመልኩ አሉ ሂድ እናስተምራቸው ብትለው ብታንቀው ያደርገው ጉዳት ያደርሱብኛል ብሎ አይደለም፣ ፍላጎት የለውም። ለምን? ሰይጣን ያላመኑ እንዲያምኑ አይፈልግም፣ ያመኑ እንዲበላሹ ነው የሚፈልግ። ለዛ ነው ሁልጊዜም ቢሆን አይታችሁ ከሆነ ፕሮቴስታንት እስላም አያስተምርም፣ ሌሎች የአማናን አያስተምርም። ላስተምርም ይል ማለት ነው ኦርቶዶክስን ነው። ሳቄ መቋጠር አልቻልኩኝ። የምር ይሄ 2018 እኔ እንዴት እንደሚያልቅ ግራ ገብቶኛል። አንድ ጥያቄ ልጠይቃችሁ እስቲ። በሕይወት ዘመናችሁ ለወሲብ ብሎ ያለቀሰ ሰው አይታችሁ ታውቃላችሁ? በተለይ ወጣት ያልሆነ ሰው፣ እድሜው ቢያንስ ከ50 ዓመት በላይ የሆነ ሰው የማያውቃትን ሴት ከሷ ጋር ለመተኛ ቸኩያለሁ ብሎ የሚያለቅስ ሰው አይታችሁ ታውቃላችሁ? ሰው በቲኔጅ እድሜ ላይ ለፍቅር ሊያለቅስ ይችላል። ግን እኔ ለዚህ ጉዳይ ይሄን ውስጥ አስቡልኝ እስቲ እንዴት እንደሚያለቅስ ወገን። ሰላም ሰላም፣ ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለበርካቶች እንድታደርሱ ስል በትህትና እጠይቃችኋለሁ። ቀጥታ ወደ ቪዲዮቹ እንሄዳለን። በሚኒሶታ የቅዱስ ገብርኤልና የእናታችን ቅድስት አርሴማ ቤተክርስቲያን ከኢአማንያን በተገዛ በ3 ወር ውስጥ እንግዲህ ለ8 ዓመት ያክል እነዚህ ምዕመናን ሲለፉ ቆይተው ቤተክርስቲያኗ ተቃጥላለች። ይህንን ተከትሎ ብፁዕ አቡነ ናትናኤል የተሰማቸውን ጥልቅ ሐዘን ገልጸዋል። እጅግ ልብ ሰባሪ ዜና። ብፁዕ አቡነ ናትናኤል የሚኒሶታና የአካባቢው ሀገረ ስብከት ሊቀ ጳጳስ በሮዝ ማውንተን ሚኒሶታ ደብረ ብስራት ቅድስት ገብርኤል ወቅድስት አርሴማ ቤተክርስቲያን ባጋጠመው የእሳት አደጋ የተሰማቸውን ጥልቅ ሐዘን ገለጹ። በሚኒሶታ እና በአካባቢው ሀገረ ስብከታቸው ውስጥ ከሚገኙ አብያተ ቤተክርስቲያናት አንዱ የሆነው በሮዝ ማውንተን ከ2.2 ሚሊዮን ዶላር በላይ የፈጀውና በቅርቡ ቅዳሴ ቤቱ ከብሮ አገልግሎት መስጠት የጀመረው ነሐሴ 6 ቀን የቅድስት አርሴማን ወራዊ መታሰቢያ በዓል ካከበሩ በኋላ ቅዳሴ ቤቱ ተፈጽሞ ተጠናቆ ካበቃ በኋላ ባጋጠመው የእሳት አደጋ ሙሉ ለሙሉ መቃጠል ችሏል። የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ናትናኤል አደጋውን መድረሱን በሰሙበት ሰዓት በአካባቢው ተገኝተው በአደጋው ምክንያት የደነገጡትን የደብሩን ካህናት፣ የሰበካ ጉባኤ አባላትና የሰንበት ትምህርት ቤት ወጣቶችን ምዕመናንን በማጽናናት አባታዊ ቡራኬውን ከሰጡ በኋላ ባጋጠመውም የእሳት አደጋ ደግሞ ከደብሩ ካህናት ጋር ውይይትን አድርገዋል። የቤተ ክርስቲያን አምላክ ከእንደዚህ አይነት ካልታሰበ አደጋ ቤተ ክርስቲያንን አስቡት ለ8 ዓመታት ሰርታችሁ በደቂቃዎች ውስጥ ስታጡ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚኒሶታ ደብረ ብስራት ምዕመናን 8 ዓመት አካባቢ ለፍተውበታል። በመጨረሻም በጣም ኤክሳይትድ ሆነው ስራ እየቀሩ ብዙ ስራ ሰርተው ተመረቀና ገብተው 3 ወር ባልሞላ ጊዜ ውስጥ ነው እንግዲህ ትናንትና አገልግሎት ዛሬ በዜናና
በፌስቡክ የሰማነውና እዛ ነበርኩኝ ትናንትና። በጣም የሚገርም አገልግሎት አገልግለን ዛሬም አርሴማ ተቀድሶ ከተወጣ በኋላ ይህን ነገር እየተቃጠለ ነው ተብሎ የተሰማ እና እዛ ጋር ሰምተው የመጡ ሰዎች ደግሞ ምዕመናን ብታያቸው በጣም ልብ የሚነካ ነበር እና ጎፈንድሚ ተከፍቷል። ኦልሬዲ ሰፖርት ማድረግ የምትችሉ ወደ 2 ሚሊዮን ብር ነው ያወጡበት። ግን 2500 ያላችሁ ሰፖርት ብታደርጉ ቤተክርስቲያኑ ሄልፕ ታደርጋላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ቤተክርስቲያኑና ሰፖርት የቻላችሁ እንግዲህ በዛ አካባቢ ያሉ ክርስቲያኖችም በአሁኑ ሰዓት ጎፈንድሚ እያዘጋጁ ይገኛሉ። የምችሉ ሰዎች እንድትረባረቡ ሲሉ ጥሪ አቅርበዋል። እነሱ የተጠመዱት ወንጌልን መስበክ ላይ ሳይሆን ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን እንደማታስተምር አድርገው የምታመልከውን እንደማታመልከው አድርገው የኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ በማጣመም ላይ ናቸው። ነገር ግን አንድን በባዕድ አምልኮ የተተበተበን ሰው አስተምራችሁ ከባዕድ አምልኮ አውጥታችሁ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መልሱት ብትሏቸው በፍጹም አያደርጉትም። አንድ የፕሮቴስታንት ፓስተርን በዚህ ማዶ ደንጊያ የሚያመልኩ አሉ ሂድ እናስተምራቸው ብትለው ብታንቀው ያደርገው ጉዳት ያደርሱብኛል ብሎ አይደለም፣ ፍላጎት የለውም። ለምን? ሰይጣን ያላመኑ እንዲያምኑ አይፈልግም፣ ያመኑ እንዲበላሹ ነው የሚፈልግ። ለዛ ነው ሁልጊዜም ቢሆን አይታችሁ ከሆነ ፕሮቴስታንት እስላም አያስተምርም፣ ሌሎች የአማንን አያስተምርም። ላስተምር የሚል ማለት ነው ኦርቶዶክስን ነው። ኦርቶዶክስን ማስካድ የአንድ ፕሮቴስታንት እምነት። እንግዲህ በተግባር የምናየውን ነው። ሐሰት ነው ካሉን እንግዲህ በተግባር በአደባባይ የምናየው ይሄን ነው። 99.9% የምናየው ይሄ ነው። ጌታን ተቀበሉ እርሱን እመኑ ይሉናል። ኧረ አንዳንድ ጊዜ ምንድን ነው የሚባል እንዲያው ግፍ ፍሩ ይባላል። ግፍ አለው። አሁን ለአንድ ኦርቶዶክስ መጥተህ ክርስቶስን ተቀበል ስትለው እንዲህ አስበው እንጂ ጌታዬ አምላኬ መድኃኒቴ ብሎ የሚጠራውን ታዲያ ክርስቶስን ኦርቶዶክሳውያን ክርስቶስን አልተቀበልም ብሎ የሚያስቡ ለምንድን ነው? እመቤታችን ስለምናመሰግን ስለምናከብር። ለእነሱ እመቤታችን የሚያከብር ሁሉ ክርስቶስን አልተቀበልም። ለእነሱ ቅዱሳንን የሚያከብር ሁሉ ክርስቶስን አልተቀበልም ብለው ነው የሚያስቡት። እንደዚህ የሚያስቡ ለምንድን ነው? ሰይጣን ስላደረባቸው ነው። ሰይጣን ማደሪያ ቤት ስላደረጋቸው ነው። መቼስ በዚህ ዘመን በሀገራችን ላይ እየተሰራ ያለ ግፍ እኩሉ ከአሕዛብ እኩሉ ከመናፍቃን ነው። ድሮ ቅዱሳንን በመስደብ ብቻ ነበር። ዛሬ ደግሞ ኦርቶዶክሳንን በማሰቃየት ጭምር። ጴንጤም ልብ አግኝታ ያው ልግደል ልቁረጥ ልሰር ትላለች አይደለም። መቼም ጊዜ የሰጠው ቅል ድንጋይ ይሰብራል ሆኗል። ጊዜ ቢሰጣቸው ነው። እኛም ብንደነቁር እነሱም ጊዜ ቢያገኙ ነው። እኛ ማንንም አንነካም፣ መንካትም ፍላጎቱ የለንም። ሰይጣን ያደረበት ሰው ግን ባገኘው አጋጣሚ ሁሉ ስራው መቼስ ታውቃላችሁ አይደለም። አንዳንድ ጊዜ በአንዳንድ ነገር ውስጥ የሚደረገውን ነገር ስትመለከቱ ሁልጊዜ የምነግራችሁ ነገር አላል። የሰው ልጅ 5 የጠባይ ደረጃ አለው አይደል? መላካዊ የሚባል ጠባይ አለ። አንድ ሰው ክርስቲያን የሚባል መላካዊ ጠባይ ካለው ብቻ ነው ብለን አላለን። አሁንማ የፕሮቴስታንቲዝም አስተምሮ ጭራሽኑ 100% ከወንጌል ወጥቷል። ፕሮቴስታንቲዝም በአሁኑ ሰዓት ጨርሶ ወንጌልን ትቶት ወደ ቢዝነስ ተቀይሯል። አልፎ አልፎ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን የማታመልከውን ታመልካለች፣ የምታመልከውን አታመልክም። እንዲሁም የማታስተምረውን ታስተምራለች፣ የምታስተምረውን ደግሞ በማጣመም ለተከታዮቻቸው በማቅረብ ቢዝነስ እየሰሩ እንጂ ወንጌልን ክርስቶስን ጨርሰው ከአይምሯቸው አስወጥተውታል። በየጊዜው የምናያቸው ጆሮን ጭው የሚያደርጉ ከወንጌል በፍጹም የራቁ ሆነው እያገኘናቸው እናገኛለን። ይሄኛው ሸክላ ይሰብራል። 5 የያዘ ሊለቅ ነው። 6 ጠላት ሊመታ ነው። 7 አንተ ጠላት እየተመታ ነው፣ እየተመታ ነው። ላይ 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 ያኛው ጀበራ ይሰብራል፣ ያኛው ደግሞ እንጨት ያመጣና ይህ
መሻገሪያ ነው ይላል። ያኛው ደግሞ ጫው፣ ዘይት፣ የተለያየ ነገር እያመጡ ሁሉም ነገር ወደ ቢዝነስ ተቀይሯል። ታዲያ ፕሮቴስታንቲዝም አንድን በባዕድ አምልኮና በሰይጣን የተበተበን ሰው ሄዳችሁ ወደ ክርስቶስ መልሱ ብትሏቸው በፍጹም አያደርጉትም። እነሱ የተጠመዱት ኦርቶዶክስን ከሰይጣን በላይ ጠልተዋት፣ እናታችን ቅድስት ድንግል ማርያምንም እንደዚሁ ከሰይጣን በላይ ጠልተው ያደረባቸውም ሰይጣን ስለሆነም ኦርቶዶክስ ተዋሕዶ ቤተክርስቲያንን የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ማሳሳት ይቀላቸዋል። አንድም በባዕድ አምልኮ የተበተበን ሰው ወደ ክርስቶስ መልሱ ከምትሏቸው ይልቅ በኦርቶዶክስ አማኞች ፊት ሄደው ኢየሱስ ያድናል ኑ ወደኛ ማለትን ይመርጣሉ። ምክንያቱም እነሱ በሰይጣን ውስጥ ስላሉ ክርስቲያኖችን ወደዛ ወደ ሰይጣን አምልኳቸው መውሰድ ነው የሚፈልጉት። የፕሮቴስታንቲዝም ዋናው ዓላማው በአሁኑ ሰዓት ገንዘብ መሰብሰብና ሰዎችን ከሚያምኑበት ቦታ አስወጥቶ ወደ ባዕድ አምልኮ መውሰድ ነው። አዲስ መልአክ ተገኝቷል። አዲስ መልአክ ያው መልአክ ምናምን ሲባል ይሄኛ በእንጤ ወደ ኦርቶዶክሱ ነው የሚመስለው። ስለ መልአክ ሲነሳ አይደለም እኛ ጋር አዲስ መልአክ ተገኝቷል። የመልአኩ ስም ጭሩኤል ይባላል። መልአኩ ጭሩኤል ያው ገብርኤል፣ ሚካኤል፣ ሩፋኤል፣ ሱራፌል መጨረሻ ላይ ኤል ይገባል አይደል? ይኸውላችሁ እኛ ጋር አዲስ ሃይማኖትና አዲስ መልአክ ተገኝቷል። ዳይ ወደ ቪዲዮ የኔ መጨረሻው ብንጠቅም ወደ መልአክ ነው የሚቀየረው ብዬ ነው የሚያምነው። እኔ ደግሞ ዛሬ የመጣው ማለት እዚህ ከጨረሻ ሲሄድም ኢላይ ሲሄድ መልአክ ሆኜ ነው የሚገለጠው። እንደገና የምድርቱ ስራ በጨረሻ ብንጠቅም መጨረሻ መልአክ ነው የሚሆነው ብዬ ነው። መጨረሻ ወደ መልአክ ነው የሚቀየረው። ይሰማል አሁን እቺ ነገር ወደ መልአክ ነው። አራ ጭሮ አራ ነብይ ጭሮ ወደዛ ያሰፋው ለምን አባክኑ አንተ ወይ ኮስቱ ምድር መጀመሪያ ትነጠቃለህ እኮ ቆጥ ብለህ ነው የምትነጠቀው ማለት ነው። ከዛ በኋላ ደግሞ ቆጥ ነጠቀ በኋላ ሰማይ ደርሱ ማለት ነው። መልአኩ ጭሩኤል ወይ ለመልአኩ ጭሩኤል እኛ ምድር ላይ ቁጭ ብለን ናና መልአኩ ጭሩኤል ለኛ ቆጣ ለኛ መልአክ ጭሩኤል ወይኔ ጌታ ሆይ ወደ ታባታችን መልአኩ ጭሩኤል ይሄ እንደዚህ አይነት ነገር ውስጥ ነው ያለ ነው የኢትዮጵያ ሕዝብ። ባይዞይ ፕሮቴስታንት ነው የሰውዬ ካውንስል የሚል ካውንስል ጭሩኤል ይዘነን እንቀጥል። እኛማ ክርስቶስን እንደዚህ ሊቃውንቱ ይሰብኩታል። እስኪ አብረን እንከታተል። ስላሴ ነው ፈጣሪ ወይስ ሚካኤል ነው? ማን ነው ይነግረኝ? መድኃኔ ዓለም ነው ፈጣሪ ወይስ ገብርኤል ነው? መድኃኔ ዓለም ለዩ። ይሄንን ለዩ። ዝማሬ አይደለም የቤተ ክርስቲያን ጉዳይ፣ ከበሮ መደለቅ አይደለም የቤተ ክርስቲያን ጉዳይ። ወጣቶች ኑርበት፣ ሃይማኖትን እወቅ፣ ተረዳ፣ ጠይቅ። መምህራን አሉልን። እቺ ቤተ ክርስቲያን የአትናቴዎስ መሰረት ናት። የቅዱስ ዲዮስቆሮስ የሃይማኖት ፍሬ ናት። የአባ ክሳቴ ብርሃን ትምህርት ናት። ኢየሱስ ክርስቶስን አታውቅም እቺ ቤተ ክርስቲያን ይላሉ ሞኞች። ኧረ ጠንቅቀን እናውቀዋለን። እንዲህ ያለው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። እስኪ በሉ ሁላችሁ አንተ ክርስቶስ በሉ። አንተ ክርስቶስ ሕፃናቱ ናቸው የሚሉ ሁላችሁም በሉ ነው ያልኩት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ልጅ ነህ። እንግዲህ የሕያው እግዚአብሔር ብሎ ማንን ጠራ? አብን። በተለየ አካል ያለው ማን ነው? ወልድ። መንፈስ ቅዱስ ነው ተናጋሪ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። እቺ ቤተ ክርስቲያን እንደዛ ብላ ታምናለች። ግን ተረዱ፣ ማርያምን አናመልካትም፣ ቅዱሳንን አናመልክም፣ ጻድቃን ሰማዕታትን አናመልክም። ሐሰት ነው እሱ። እኛ የምናመልከው የናዝሬቱን ኢየሱስ ክርስቶስን። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ዝም አላለም ጌታችን። የዮና ልጅ ስምዖን ሆይ
አንተ አለት ነህ አለው። አንተ አለት ነህ። ቅድም ብያለሁ፣ ትርጓሜውን ነግሬያቸዋለሁ። አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች አይችሏትም። የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ። ያሰርከው የታሰረ፣ የፈታው የተፈታው። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማል። ሳቄ መቆጣጠር አልቻልኩኝ። የምር ይሄ 2018 እኔ እንዴት እንደሚያልቅ ግራ ገብቶኛል። አንድ ጥያቄ ልጠይቃችሁ እስቲ። በሕይወት ዘመናችሁ ለወሲብ ብሎ ያለቀሰ ሰው አይታችሁ ታውቃላችሁ? በተለይ ወጣት ያልሆነ ሰው እድሜው ቢያንስ ከ50 ዓመት በላይ የሆነ ሰው የማያውቃትን ሴት ከሷ ጋር ለመተኛ ቸኩያለሁ ብሎ የሚያለቅስ ሰው አይታችሁ ታውቃላችሁ? ሰው በቲኔጅ እድሜ ላይ ለፍቅር ሊያለቅስ ይችላል። ግን እኔ ለዚህ ጉዳይ ይሄን ውስጥ አስሙልኝ እስቲ እንዴት እንደሚያለቅስ ወገን። أن حور العين بجنة وسط حور العين ودبالوا بمتمطابت غزي عند ورق عند الماس تبرقرقالچ መጠታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የዱንያ ሙሉ በሙሉ ለምን እንደዚህ እንደሚያለቅስ ታውቃላችሁ? ገነት ስንገባ ጡታቸው ትልቅ የሆኑ ሴቶች አሉ ይባላል በእስልምና። ዳሌያቸውና ጡታቸው ትልቅ የሆኑ ሆርላይን ይባላሉ። የገነቱ ሴተኛ ዳሪ በየኮርነሩ ይቆማሉ። በቃ ከነሱ ጋር ለ70 ዓመት ምናምን በቃ ተጣብቃችሁ ምናምን የሚባል ነገር አለውና ከነሱ ጋር እንደዚህ ተወስውሶ ማለት ነው። ይሽማግሌ ይሄን እኮ 4 ሚስት አለው። 4 ሚስት እያለው ከአራት ውጪም ደግሞ የሚኬድበት አሰራሮች አሉ በእስልምና። ይሄ ሁሉ እያለ ገና ገነት ሄጄ አላህ ፊት ለፊት አላህ ምግብ እየሰጠኝ ከሱ ምግብ እየተቀበልኩኝ እሱ ፊት ለፊት ሆኜ ሲጥ ሲጣረጋለሁ እያለ እንደዚህ ያለቅሳል። 20 ዓመት እስር ቤት የታሰረ ወንድ ራሱ እኮ እንደዚህ አያለቅስም። 20 ዓመት እስር ቤት ገብቶ የወጣ ሰው ራሱ ኖ ኔቨር። እስቲ አሳይስቱበት። እኔ ዛሬ ጥቅስ ባያስፈልገውም ለዚህና እስቲ አሳይስቱበት። ዮሐንስ አፈወርቅ የሴት ብልትን ሳመ። ሰላም ለእናንተ ይሁን። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ለዚህች የተባረከች ዕለት አደረሳችሁ አደረሰን። አሜን። ብዙ ጊዜ በተለይም ደግሞ ፕሮቴስታንት ወገኖችና ሙስሊም ወገኖች ይህችን ቤተክርስቲያን እንደ አጸያፊ አስመስለው ለማሳየት ሲፈልጉ አንዳንድ መጻሕፍቶች ላይ ይገቡና ቅንጭብ አድርገው ወስደው ያሳያሉ ማለት ነው። ፕሮቴስታንቶችን ወደ ጎን እናድርጋቸውና ምክንያቱም እኔ በእነሱ ዙሪያ ስላልሆነ የምሰራው የሙስሊሞችን ነገር እናንሳ። ሙስሊሞች ከሐዲሳቸው ላይ ያሉትን ዘግናኝ የሆኑ ነገሮች ለመናገር እንኳን የሚቀፉ ነገሮችን ሲወጡባቸው እነዛን ለመሸፋፈን ሲፈልጉ ሩጠው ሄደው ብሉይ ኪዳን ላይ ወይም ደግሞ መኃልየ ዘሰሎሞን ላይ ይደበቃሉ። አንድም ደግሞ አዋልደ መጽሐፍት ላይ ይደበቃሉ ማለት ነው። ከነዛ መካከል እነዚህን ሐዲሶቻቸውን ለማዳን ሲሉ በተለይም ደግሞ የቅዱስ ዮሐንስ አፈወርቅን እንደዛ ማድረግን አንስተው ሲያጥላሉ ሲያጸያይፉ እንመለከታቸዋለን። እና ታዲያ እነዚህ ወገኖቻችን ቅዱስ ዮሐንስ አፈወርቅ የሴት ብልትን ሳመ ብለው ቅንጭብ አድርገው ወስደው ያሳዩናል እንጂ ለምን ሳመ የሚለውን ግን ምክንያቱ ምንድነው እንዲህ እንዲያደርግ ያነሳሳ የሚለውን ግን አይነግሯችሁም። ለምን ካላችሁ ይህንን ከተናገሩ ጨዋታቸው ፍርስ ስለሚሆን ማለት ነው። ነገር ግን ደግሞ እኛ የቤተ ክርስቲያን ልጆች ነንና እንደዚህ ያለ ነገሮችን ቅንጭብ ያሉ ነገሮችን አስወግደን ሙሉውን ደግሞ እናሳያለን ማለት ነው። ታዲያ ቅዱስ ዮሐንስ አፈወርቅ የዚህችን ሴት አካል ለመሳም ያደረሰው ነገር ምንድን ነው የሚለውን ሲናገሩ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ኢትዮጵያዊ ቄርሎስ የተባሉ አባ ጊዮርጊስ ዘጋስጫ ንስጥሮስን ከወቀሱበትኝ መጽሐፋቸው ላይ ወይም ደግሞ ክፍል ላይ በተለይ መጽሐፈ ምስጢር ምዕራፍ 4 ከቁጥር 1 ጀምራችሁ ስትመለከቱትኝ እናገኘዋለን። ታዲያ እኔ አለፍ እያልኩኝ ስለሷ ስለ ሴትየዋ ታሪክና ቅዱስ ዮሐንስ አፈወርቅ ያደረገበትን ዛሬ የምነግራችሁ የማነብላችሁ ይሆናል ማለት ነው። በጥሞና የምትሰሙ ከሆነ ሊረዝም ስለሚችል በዚህ በመጽሐፈ ምስጢር ምዕራፍ 4 ከቁጥር 1 ጀምራችሁ ስታዩት እኔ ከቁጥር 2 ጀምሬ ላንብብላችሁ። እንግዲህ ወልድ ከነቢያት አንዱ ነው ያለ የንስጥሮስን ተግሳጽ እንጽፋለን አለ አባ ጊዮርጊስ ዘጋስጫ። በነገራችሁ ላይ ንስጥሮስና ሙስሊሞች አንድ ናቸው።
አንድ ናቸው። ምንም የሚለያቸው ነገር የለም። ከዛ ዝቅ ብሎ ሲናገር ስለዚህች ሴት ማለት ነው ቤተክርስቲያንን በመውደድ ቁርባንን ትቀበል ዘንድ ከወር አበባዋ ያነጻች አንዲት ሴት መጣች። ህዝቡ የመንፈስ ቅዱስ ጥላ ከእርሷ ሲርቅ አዩ። የፀሐይ ጮራን በእርሷ ላይ አላረፈም። ህዝቡም አምጥተው ፓትርያርክ በሆነው በንስጥሮስ ፊት አቆሟትኝ። ከዛስ ንስጥሮስም አንቺ ሴት ንገሪኝ፣ የመንፈስ ቅዱስ ጥላ ከአንቺ እስኪጠፋ ድረስ ኃጢአትሽ ምንድን ነው? ምንስ ክፉ ነገር አደረግሽ አላትኝ። ያችም ሴት ያደረግኩት ምንም በደል የለም፣ ነገር ግን ቤተክርስቲያንን በመውደድ ከወር አበባዬ ሳልነጻ ከምዕመናን ጋር ወደዚህ መጥቻለሁ አለች። ንስጥሮስም ማለትም ሊቀ ጳጳሳቱ ማለት ነው ተቆጥቶ የስጋዋ እርቃን እንደተገለጠ ቁልቁል ይሰቅሏት ዘንድ አዘዘ። ዓለም እግዚአብሔር በዚህ ስጋ ከማርያም ተወለደ፣ መንፈስ ቅዱስ ይህችን ሴት እንደምን ናቃት አለ ለተስፋት። እግዚአብሔር ከሴት ከተወለደ በማርያም ምክንያት የሴቶች ሁሉ ርኩሰታቸው በተቀደሰ ነበረ። ህዝቡ ሁሉ ወደ እርሷ ቀርበው እግዚአብሔር በዚህ ስጋ ከሴት እንደተወለደ የሚያምን የተለየ ይሁን፣ እግዚአብሔር በመወለጃ ማህፀን እንደተወሰነ የጡት ወተት በመመገብ በሴቶች የመወለድ ስርዓት ሁሉ ህፃናትን እንደመሰላቸው የሚያምን የተረገመ ነው እያሉ በአፍረተ ስጋዋ ላይ ምራቃቸውን እንዲተፉ አዘዘ። ማን? ንስጥሮስ፣ ከሃዲው ንስጥሮስ ማለት ነው። ከዚህ በኋላ ነው እንግዲህ የቅዱስ ዮሐንስ አፈወርቅ ነገር የሚነሳው። ህዝቡም እንዳዘዛቸው አደረጉ። ያን ጊዜ ዮሐንስ ጠርዘቤጤር ነበረ፣ ትርጓሜውም ቀሲስ ማለት ነው። ወደ ተፈረደባት ሴት ቀርቦ እኔ እግዚአብሔር በዚህ ስጋ ከሴት እንደተወለደ አምናለሁ። እኔ እግዚአብሔር በመወለጃዋ ማህፀን እንደተወሰነ አምናለሁ። እኔ እግዚአብሔር በድንግልና ወተት እንዳደገ በህፃናትን ስርዓት ህፃናትን እንደመሰላቸው ከብቻዋ ከኃጢአትን በቀር የሰውን ህግ ሁሉ እንደፈጸመ አምናለሁ ብሎ ሀፍረተ ስጋዋን ሳመ። አያችሁ ቅዱስ ዮሐንስ አፈወርቅ ምን እንዳደረገ። ቅዱስ ዮሐንስ አፈወርቅ የዚችን ማህፀን ሴት የሳመው ልክ ሐዲሳት ላይ እንደሚጠቀሱትኝ ብልግና እንደሚደረጉትኝ አይደለም። ይልቁንም ደግሞ ይችን ሴት ሳይሆን ድንግል ማርያምን አምላክን አዋርዶ ለተናገረው ለንስጥሮስ ለከሃዲው ምላሽ ነበር ይሄንን ያደረገው። ድንግል ማርያምን ከማክበሩ የተነሳ አምላክን ከማክበሩ የተነሳ የዚችን ሴት አካል ሳመ። ታዲያ ምኑ ነው ብልግና? ታዲያ ቀጥሎ አባ ጊዮርጊስ ዘጋስጫ እንዲህ ብለው ያመሰግኑታል ለቅዱስ ዮሐንስ አፈወርቅ። በቤተ መቅደስ ፊት ቦታ የማርያም ስዕል ነበረች፣ አፈወርቅ ብላ ጠራችው። ስለዚህ ዮሐንስ አፈወርቅ ተባለ። እውነትም አፈወርቅ። ያዕቆብ በእግዚአብሔር አንደበት እስራኤል እንደተባለ እንዲሁ ዮሐንስን በማርያም ስዕል አንደበት አፈወርቅ ተባለ። እኔም ስለ እርሱ እላለሁ በእውነት አፈወርቅ አፈ እንቁ፣ ስለ አምላክ ከድንግል መወለድ ፍቅር የወር አበባ ያላትን ሴት አንቀጽ ስጋ ለመሳም ያላፈረ በእውነት አፈ ጳዚዮን። እኔም አባ ጊዮርጊስን ተከትዬ እውነትም አፈ ጳዚዮን ነው ቅዱስ ዮሐንስ አፈወርቅ። በድርሰቶቹ ቤተክርስቲያንን የሚያስጌጣትኝ አፈ ባህሪ በእውነት አፈ መዓር በቃሉ ጣፋጭነት ምዕመናንን የሚያለመልማቸው አፈ ሱኮር በእውነት በትምህርቱ መዓዛ የሚስጥር በጎችን ደስ የሚያሰኛቸው አፈ ሽቱ አፈ ርሄ ነው። በእውነት በውግዘቱ ስልጣን ከሃዲዎችን የሚቆርጥ አፈ ሰይፈ አፈ መጥባህት ነው። በእውነት የማይነዋወጥ አንድ የማይፈርስ መሰረት በእውነት ከሞገደኞቹ መነሳት የተነሳ የማይሰበር መርከብ በሃይማኖት ባህር ውስጥ የሚዋኝ ዋናተኛ ነው። በእውነት የማይፈርስ ግንብ በጠላት ፊት የሚጸና አዳራሽ ነው። እንግዲህ የንስጥሮስን ተግሳጽ እንናገር። ከስንፍናው የተመለሰ አይደለም። የስንፍና መምህራን የታስሮስና የዲድሮስ የክህደታቸውን መጽሐፍ ገለጣት እንጂ በአትሮንስ ላይ ደረሰባት። እርሱ እንደተናገረ እናገር ዘንድ ፈራሁ። የከፋች ሃይማኖቱን ከማሰብ የተነሳ ጉልበቶቼ ተንቀጠቀጡ፣ እንደ ሰገራ ለአፌ መራር ሆነው። ከተጣሉ የውሾች በድኖች ይልቅ አፍንጫዬን ሸተተው። ለጎኖቼ እንደ ብረት ችንካሮች፣ ለእግሮችን የተጫረን ፍህም እንደ መርገጥ ሆኑብኝ። ስድብን የተመላ የአንደበቱ ቃል ልቤን አስደነገጠው። በሰዎች ዘንድ የተናቀ በእግዚአብሔርም አስጸያፊ የሆነ የሃይማኖቱ ትምህርት ጸጉሬን ሰቀጠጠው ይላሉ። ከዚህ በኋላ ያለውን እናንተ ቀጥሉት። አያችሁ የሚሰቀጥጥ የንስጥሮስን ንግግር፣ የአምላክን ክህደት፣ የድንግል ማርያምን ክብር ደግሞ ለማውረድ የሄደበትን ጉዞ ለማፍረስ ነበረ። ቅዱስ ዮሐንስ አፈወርቅ አፈ ጳዚዮን የሆነ ቅዱስ ዮሐንስ አፈወርቅ የዚችን ሴት አካል ለመሳሚ በቃ እንጂ ቅዱስ ዮሐንስ አፈወርቅ
ሐዲሳት ላይ እንደሚጠቀሱት ብልግና ቃላትና አድራጊ ሰዎች አይነት ሰው ሆኖ አይደለም። ወይም ደግሞ ለፍትወተ ስጋው ብሎ ስጋውን ያስደስት ዘንድ አይደለም ይሄንን ያደረገው። ተረዳችሁ?